አባዬ እማዬ ይህንን ነገር ካረጋገጠች እኮ ምን እንደሚፈጠር ግልጽ ነው። ከዚህ በኋላ የመጣው ይምጣ። ሁለቱም እኮ ለእኔ ስቃይ ነው። ወይ ደግሞ ከውጤቱ በፊት ለምን ለማዬ ምን እንደተፈጠረ ቀስ ብለን አናስረዳት። ምን ብዬ ነበር? ጠጥቼ ሰክሬ በሰከርኩበት ከሰላም ጋር ተኛው ብዬ ልንገራለን? የተወለደው ልጅ የኔ ነው ብዬ ልንገራለን? ወይስ እሷስ ይሄንን ታምነኛለች? እሺ ቆይ ሰላምስ ምን አለች? እሷማ ምንም አላለች። የማርታን አይን ማየት ስለፈራች ራቅ ብላ ነበር የተቀመጠችው። ኧረ አባዬ ተው እባክህ፣ ወይ የሆነ ነገር እናድርግ። ከጎዳና ተነሳሁ፣ ቤተሰቦችን አገኘሁ፣ አረፍኩ ስል ግን ይኸው እዚህ መጥቼ ፈተና አለ። ስለ አባት ይጨነቃለሁ፣ ስለ እናት ይጨነቃለሁ። አዎ ፈተና ማለቅ የለውም። እሱን ነው የምልሽ። ምንም ነገር ይመጣ መጨነቅ የለብንም። በቃ ህይወት እንደዚህ ናት። ዛሬ የሚመጣውን በደስታ እየተቀበልን የሚያልፈውን ደግሞ እያሳለፍን ዛሬም በደስታ ነገን ደግሞ በተስፋ መኖር አለብን። ቆይ ምን ልትነግሩኝ ነው? እኔ የማላውቀው ነገር አለ እንዴ? አባዬና እማዬ ችግር ላይ ናቸው። የታሰረበት ኬዝ ነው። እማዬ ጋር ደግሞ ደርሷል። ስለዚህ በቃ እየመጣ ያለው ነገር በጣም ከብቶት። ወንድ አይታመንም ሲጀምር። አንቺ በጅምላ ዝም ብለሽ አጨፍጭፊ። ወንድ ሴት ብሎ ነገር የለም። የወንድ ከሃዲም አለ፣ የሴት ከሃዲም አለች። ለምልክት አንቺ። ኧረ እባክህ ምን ማለት ነው ደግሞ? አቢጌልና ዳጣ ቤተሰቦቻቸውን ለማዳን ይሄን ቤተሰብ ከመፍረስ ለመታደግ እንግዲህ ዛሬ በጣም ትልቅ የሆነ ፕሮሚስ ገብተዋል፣ ቃል ገብተዋል ማለት ነው። ቤተሰቦቻችን ቃል ሲገቡ እንግዲህ አቢጌል ደረጀ በነገራችን ላይ ምንም የምታውቀው ጉዳይ የላትም። ምክንያቱም ይሄ እየተፈጠረ ያለው ነገር አሁን ለሷ ሁሉም ነገር እንግዲያ ነው። ምን እየተፈጠረ እንዳለ አላወቀችም። ቤተሰቦቻችን ግን ደግሞ ናታንና ዳጣ ተተመካከሩ በኋላ ይሄን ነገር ማሳወቅ አለብን ብለው አሳውቀዋት ነበረ ማለት ነው። ምንድነው ያሏት? ምንም ነገር ምንም ይሁን ምን ግን ቤተሰብ ለማዳን እስከሆነ ድረስ እኔንም ሆነ ዳጣን እመኝንና ስለዚህ በቃ ይሄን ነገር እንድታግዥን እንፈልጋለን ብለዋት ነበረ። ዳጣ በበኩሉ አይ መጀመሪያ አቢጌል እውነታውን ማወቅ አለባት። ምክንያቱም ይሄ ነገር እውነታው ሳይታወቅ ሁኔታው ሳይረጋገጥ ዝም ብለን ሳልናገር አንደኛ እሷ እንድታግዘን አትችልም፣ ሁለተኛ ደግሞ የሷንም ሐሳብ እዚህ ጋር ማካተት አለብን። እኔ እናንተ ብቻ የምናደርገው ነገር የለንም። ለዚህ ነገር ደግሞ አቢጌል በጣም አሪፍ መፍትሄና ሐሳብ ትሰጣለች። ስለዚህ እንንገራት ብለው ነበረ። ናታን ግን አይ በጭራሽ እንግዲህ አባትና እናቷ ለመናገር እንኳን የፈሯትን ምክንያቱም ታውቂያለሽ አቢጌል ባቋሟ እንቃትልም አባዬ የሚፈራው ይሄን ነገር ብትሰማ አንዴ ለካ እንደዚህ ነው ወይ ለካ እናቴ ላይ እውነትም የተጫወክባት ነው ወይ ብላ በባለፈው ያንቺ ስትሰማ የተሻለ ምን አይነት ሪአክሽን እንዳሳየች። ስለዚህ አሁን ደግሞ የበለጥ ሌላ ችግር ቢፈጠረው ስለዚህ ከዚህ ሁሉ ሳንነግራት ግን እንትን እንበላት። እማየም ያልነገረቻት ለዛ ነው። ምክንያቱም አባቷ ላይ ሌላ ዘመቻ ስለምታካሄድ አቢጌል ስለዚህ በባለፈው እንኳን የተሻለ እንዴት እንደፈረደችበት ባንቺ ጉዳይ። ስለዚህ ይሄ ደግሞ ሁለተኛ አሁን ደግሞ የሰላም ልጅ አባት ደረጀ እንደሆነ ይሄን ነገር ስታረጋግጥ ሊፈጠር የሚችለው ነገር በጣም ከባድና ከቃል በላይ ነው። ስለዚህ በዚህ አማካኝነት ይሄን ነገር እዚሁ ላይ እናስቆመውና ቀጣዩን ነገር አብረን የምናየው ሆኖ ግን መጀመሪያ እኔና አንቺ ይሄን ነገር ዝም ብለን እኔና አንቺ በመናቀው እሷን እናማክራት። ከዛ በኋላ የሐሳባችን ተጋሪ ስትሆን ሁሉንም ነገር አብረን እናየዋለን በማለት ነው እንግዲህ ናታን
ለዳጣ ሀሳቡን ሸር ያደርጋት። ዳጣም እንግዲህ እሺ ካልክ በቃ ቤተሰቡን የሚያግዝ ነገሩን የሚያስተካክለው ከሆነ ችግር የለውም በማለት ሀሳቧን ተቀብላው እንግዲህ ወደ አብጌል ጋር ሄደዋል። አብጌልም እንግዲህ ምንድነው የተፈጠረው? ለምንድነው የማትነግሩኝ? አባዬም እንደዚህ ይጨነቃል። እማዬ ሌላ ውስጥ ናት፣ ይኸው ምግብ አትበላ አትጠጣ፣ ያለችበት ነገር በጣም የሚያስፈራ ነው። ስለዚህ ይሄ ነገር እንደዚህ እየተደረባረበ ይሄ ሁኔታ ባለበት ታይም ላይ እናንተ ደግሞ ይሄን ነገር የምታውቁት ነገር ካላችሁ ለምንድነው የማትነግሩኝ? ለምንድነው የማታስረዱኝ? እና እኔስ ነገሩ እንዲገባኝ የማታደርጉት? ይሄ ነገር እኮ ከዚህ ከቀጠለ ምን እየተፈጠረ እንደሆነ እየገባኝ አይደለም። ስለዚህ ፕሊስ እባካችሁን ብላቸው ነበረ። ግን እነሱ አይ ለማንኛውም ምንም የሚፈጠር ምንም እማዬ የሆነ የደረሰችበት ጉዳይ አለ አክስትሽ ይሄን ነገር የሆነ ነገር አቀጣጥላ አባዬ ጋር የደረሰ ነገር ማለት ከማዬ ጋር የደረሰ ነገር አለ፣ የሆነ የተፈጠረ ችግር አለ። ግን ችግሩ አንቺም ሰማሽም አልሰማሽም በእነሱና በእነሱ የሚያልቀው ጉዳይ ነው። ግን ደግሞ እዚህ ጋር እኛ ማድረግ ያለብን ነገር አለ። ቤተሰብ እንዳይፈርስ፣ ነገሩ እንዳይበላሽ የምንችለውን ነገር አስተዋጽኦ ማድረግ አለብን። ስለዚህ ከዛ መካከል ደግሞ ከኛ ሀሳብ ተጋሪ ሆነሽ አብረሽ እንድትቆሚና መፍትሄ እንድንፈልግ እንፈልጋለን ብለዋት ነበረ። እሺ ቤተሰብ የሚያድን ነገሩ እንትን የሚል ከሆነ እንግዲህ መቼም እናንተን አምናችኋለሁ ብላ ሀሳባቸውን ተቀብላቸው አብረው ፕሮሚስ ገብተዋል። እጅ ለእጅ ተያይዘው ነገሩ ይሹን። ግን አብጌል ምንም አይነት ነገር ቢፈጠር ለምን እንደዚህ ሆነ፣ እንዴት እንደዚህ ሆነ፣ ለምን ምን ሲባል ብለሽ ነገሩን ማክረርና ማጥበቅ የለብሽም። የሆነውን ነገር በትዕግስት መጠበቅ ነው እንጂ በተለይም ደግሞ እማዬም ሆነ አባዬ እስቲ ነግሩሽ ድረስ አንቺ ታግዘሽ መጠበቅ አለብሽ እንጂ ለምን ሆነ እንዴት ሆነ ብለሽ ነገሩን ማክረርና እንትን ማለት የለብሽም። ምክንያቱም አባዬ እርዳታ በሚያስፈልገው ሰዓት ላይ አብዬ እርዳታሽ ያስፈልገኛል ብሎ ጠይቆሻል። ስለዚህ አሁንም ደግሞ እርዳታሽ ያስፈልገኛል ብሎ ሊጠይቅሽ የሚያስፈልግበት ጊዜ ላይ እሱ ራሱ ይጠይቅሻል። እማዬም ቢሆን መስማት ካለብሽ አብጌል ይሄ እንደዚህ ነው ብላ ተነግርሻለች። ግን አንቺ እስከምትነግርሽ ድረስ እሷ አንቺ መታገስ አለብሽ፣ መጠበቅ አለብሽ። ስለዚህ ፕሊስ እኛንም ደግሞ አግዥን ብለዋት ነበር። እሷም ኦኬ ብላ ሀሳባቸውን ተቀብላ ተስማምታ አንድ ለአንድ እንግዲህ ነገርዮሽን ተስማምተውበታል። ሌላው እንግዲህ አሁን እንደታያችሁት ሰላምና ደረጀ ያው የዲኤንኤውን እንትኑ ሰጥተዋል። ናሙና ሰጥተው ነው የመጡት። ስለዚህ የናሙና ውጤት እንግዲህ ከ2 ቀን ከ3 ቀን በኋላ እንደሚመጣ ተነግሯቸዋል ማለት ነው። እንግዲህ በጣም ከባድ ነው ይህን ነገር መጠበቅ በራሱ በጣም ከባድ ነው። ማርታ እንግዲህ መድኃኒት ያደረገችውን ምርመራ እናንተን በራሴ መንገድ ሳላረጋግጥ የሷን እውነት ነው ብዬ መቀበል አልፈልግምም አልቀበልምም ብላ ነው እንግዲህ ይሄን ነገር ያደረገችው እንጂ የዲኤንኤ ውጤት እኮ ታንዳንድ ተሰጥቷታል። ግን እሷ አይ በጭራሽ ይሄን ነገር መቀበል አልፈልግም ላምንም አልችልም ብላ ነው እንግዲህ ምን ያክል ለደረጀ እንደምታምነውና ለነገሩ ምን ያክል ርቀት እንደምትሄድ መዚሁ ላይ ማየትና ማረጋገጥ ይቻላልና በዛ አማካኝነት ነው እንግዲህ ይሄን ነገር ሲያደርጉ ያደረጉትና እንዲደረግም የፈለገችው ስለዚህ ይሄ በዚህ ባለበት ሰዓት እንግዲህ ደረጀ ያለበትን ታውቃላችሁ። ናታን ነግሮት ነበር። ለምን ማየ ነው አንተ አረጋግተህ የተፈጠረውን ነገር ለምን አትነግራትም? ይሄ እንደዚህ ነው ብለህ ከሌላ ይሄ ውጤቱ መጥቶ ሌላ ችግር ከሚፈጠር በፊት ለምን አትነግራትም ሲለው አይ በጭራሽ ድጋሜ ሌላ ከዴት አላደርገውም። የሆነ ሰዓት ሄዶ የሆነ ታይም ላይ ይሄ ነገር ስለሚጋለጥ በጭራሽ አላደርገውም ማድረግም አልፈልግም ብሎታል። ናታን ደግሞ በበኩሉ እሺ እንደዛ ከሆነ ለምን ይሄ ውጤቱ እንትን እንዲል አናደርግም ማለት ፌል እንዲያደርግ የሚከፈለውን ገንዘብ ከፍለን የዲኤንኤ ውጤቱ ልክ እንዳይሆን ለምን አናደርግም ብሎት ነበረ። እንዴት ይሆናል? ለምን ይሆናል? ናታን ሁለተኛ ክዴት በማርታ ላይ አንዴ እኔ እንደሆንኩኝ ሞትን ሞቻለሁኝ እስከ መቼ ድረስ ይሄን ነገር ላደርግ እችላለሁ ብሎ ነው እንግዲህ ቃል የሰጠው። ማርታ እንዳያችኋት እንግዲህ ና በዩ አባትሽን ካለች በኋላ ራሱ አጠገቧ መጥቶ አልጋው ጫፍ ላይ ሲቀመጥ ካለችበት ተፈንጥራ ነው ወደ ዳር የወጣችው። ምን ያክል እንደሸከካቸው፣ ምን ያክል አስጠላት፣ ምን ያክል የሚገባውን ነገር ማድረግ እንዳለባት የሄደችበት ርቀት በጣም ነው ማለት አንዳንዴ አጥብቆ መውደድ ችግሩ ይሄ ነው። አጥብቃችሁ ስትወዱ ስትጠሉም ደግሞ በዛው ልክ ነው። ድንበር እናንተን አይኖረውም እና ስታምኑ ሰውንም እንደዚህ በዚህ ልክ አጥብቃችሁ ስታምኑት የሆነ ክዴት ስታገኙም ደግሞ መተሰበሩት በዛ ልክ ነውና እንግዲህ ማርታም ያንን ክዴት መቋቋም አቅቷት ነው አሁን ይሄን ነገር ያደረገች ያለችው። በጣም ከባድ ነው፣ እውነት ለመናገር ከባድ ነው የሆነው ነገር ከቃል በላይ ነው። ግን ደግሞ ከሱ በላይ
የሆነውን ነገር እንትን ማለት በራሱ ሌላ ችግር ነው የሆነው ማለት ነው ቤተሰቦቻችን። ኤኒዌይስ እንግዲህ እነ ዳጣና ናት እንዲሁም አብዬን ይቅርታ ቤተሰቦች ያለውን ነገር ለማስተካከል እንግዲህ ይመስለኛል እንግዲህ የሆስፒታሉን ውጤቱን ሳይሰራ ሪዛልቱ ሳይመጣ ሳይሰራ ለማበለሻሸት የታሰበ ሀሳብ ነው ብዬ አስባለሁኝ። እንግዲህ እነሱ ተመካክረው ፕሮሚስ ገብተው ወደ ስራ ሄደዋል። እርግጠኝነት ይሄ ፌል አድርጎ እንደሚመጣ ተስፋ አለን። ከዛ ትዳር ይቀጥላል ማለት ነው። በዚህ ሁኔታ ግን እውነታው ከተረጋገጠ ደረጀና ማርታ እንኳን አንድ ላይ ሊሆኑ ይቅርና ጭራሽ የማይታሰብ ነው። ምክንያቱም ማርታን አይታችኋታል በምን ያክል ልክ እንደሄደችና ይሄ ደግሞ በጣም ከባድ ነው። ስለዚህ ማርታ ባልመጀመሪያ ላይ ብለዋለች ይሄን ነገር በራሴ መንገድ አረጋግጬ እውነትም ይሄን ነገር አንተ አድርገው ከሆነ እኔ እናንተ ያው ብለዋለች ደግሞ ይሄን ነገር አድርጌ ስተት ከሆነ ይሄ ነገር ውሸት ከሆነ የምታረገኝን ቅጣት ትቀጣኛለህ አንተም እንደባል እኔም ደግሞ የሚገባኝን ቅጣት ተቀብዬ ይቅርታ ጠይቄ ህይወታችን ይቀጥላል ብለዋለች። ስለዚህ ከአሁን በኋላ ምንም አይነት ጥያቄ እንደማይነሳ ተስፋ እናደርጋለን። በቀጣይ አዲስ ቪዲዮ እንገናኝ። ሼር፣ ላይክ፣ ሰብስክራይብ ማድረግ አይረሳ። ወዳችኋለሁ።